ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ በጥንዶቹ ሙሽሮቹ መተናል ማለት ነው። ነገሮቹ እየገረሙኝም ቢሆን በዚህ ቀን ሰልጋለሁ ወይ እያልኩም ቢሆን አንዳንዶቻችሁ እንዲህ ያው አለ እኮ ምን ሁነሽ ነው ትሉኛላችሁ። እኔ ግን ስለማላውቅ ነው ይቅርታ አድርጉልኝና በዚህ ጾም ጠየኩኝ፣ ቤንጤዎቹንም ጠየኩኝ። በዚህ ቀን ሰርግ አናረግም አሉኝ። እኔ አልገባኝም ማለት ነው ምን እንደሆነ ሃይማኖታቸው፣ ግን እኔ አልገባኝም እንጂ በዚህ ቀን ሰርግ የለም፣ ሰርግም አይኖርም። እና ዛሬ ተሞሽለናል፣ አዲስ ነገር ጠብቁ ብለውናል። እኔ የማውቀው ነገር የለም፣ ግን ይቅርታ አድርጉልኝና ስለ ሃይማኖት አያገባኝም ግን እግዚአብሔርን ሲያመሰግኑ ሰማቸዋለሁ። እሷም እግዚአብሔር እሱም እግዚአብሔር ሲሉ ሰማቸዋለሁኝ። እና ለዚህ ነው ግራ ስለገባኝ ነው። ውድ ቤተሰቦቼ ሰርግ አለ ወይ በዚህ ቀን? አሁን ሰኞ ማማት ሊገባ ነው። በማማት ሰርግ በማማት ጊዜ ሀዘንና መከራ እንጂ ሰርግ የለም ማለት ነው። ይሄንን 2 ወር በኦርቶዶክስም ሆነ በቤንጤዎች የንስሐ ጊዜ ነው እንጂ የሰርግ ጊዜ አይደለም፣ የስቃይ ጊዜ ነው። እቺ 2 ወር የምትጦመው ጦም ማለት ነው የሰርግ ሳትሆን መከራውን እያስታወስን የምንጦማት ጦም ስለሆነች በዚህ ጊዜ እነሱ ምን እንደሆኑ አላውቅም። ሰርጋችን ዛሬ ነው ብለዋል። እና ደግሞም በሰርጋቸው የማዳም ቅመሞች እየተፋጁ ሰምቻቸዋለሁ ማለት ነው። እየተፋጁ እኛ ምን አገባን፣ እኛ አንበሶች ነን የምትሉ እኛ አንበሶች ነን፣ እኛ አንበሶች ነን ከውሻ ጋር እንወዳደልም የምትሉ እናንተ ምን አንበሶች ናቸው? ውሻዎቹ ናቸው እንደውም ጀግናዎች አንበሶች ማለት ነው። ቤተሰቦቻቸውን እየረዱ እየጠቀሙ የሚኖሩ እናንተ እኮ ዘወር ብሏችሁ ለማያዋችሁ ነው እዚህ ቲክቶክ ጋር ቁጭ ብለሽ ስትሳደቢ እናንተን ስትየምትዩ ማለት ነው። ድግስ ደጋሽ ቤተሰቦችሽ እዚህ ጋር የሟቀቁ በራብ እና በንትን አንቺ እኛ አንበሶች ነን ምን አንበሶች ነች የመጣ ይህሽበትን እንኳን አታውቂም። አባትና እናትሽ በሬውን ሽጦ ነው የላከሽ። እኔ እውነቴ ነው የምናገራቸው። እዚህ ጋር ማንኛችንም ቢሆን በነጠይ የምንሄደው የለም አረብ ሀገር። ማንኛውም ሰው ከፍሎ ደም ተፍቶ ከፓስፖርት አንስቶ ስንት ነገር አፍርቶ ነው ቤተሰብ ያላችሁ ማለት ነው። አብሶ ገጠር የምትመጡ አፈል ብሎ እናንተማ እንደው ድፊት ተባረጋችሁ እዛው። አሁን አብርሽና ሩታ እናንተ እኛ አንበሶች ነን ብላችሁ አንበሳነትሽን አንድ ቀን ታመሽ ያሳከምሽ መስሎሻል? እውነቴ ነው። እዚህ ጋር የምትሳደቡም ታላቸው ተሳደቡ። እውነቱን ተናግራቸው። እኔ ውሾች ተብላቸው የተሰደባችሁት ለእኔ ጀግኖችና ጎበዞች ናችሁ። እዚህ ጋር ማለት ነው። እኔ እሷ ሰልጓን ልታደምቅ እሷ እንትሏን ልታደርግ እኔ ምን አገባኝ? የኔን አባት ክዳ ትጠይቅልኛለች እንዴ? አባትና እናቴ እዚህ ጋር ሲቸገሩ የእሷ አባትና እናት ሲደሰቱ የኔ አባትና እናት እያዘኑ ነው የሚውሉት። እኔ ምን አገባኝ? መጀመሪያ ማስቀደም ያለብኝን የእናትና የአባቴን ቀዳዳ ደፍኔ ነው ለሰው ማሸርገድም ተለምለው። እዛም ቁጭ ብለሽ እዚህ እንትን ላይ ቲክቶክ ላይ አመቼ ብለሽ የማዳም ወይ አይባይ እኛ አንበሶች ነን፣ እኛ አንበሶች ነው። አንበሳ ወደፊት ወደፊት ሄደሻል። አንድ ቀን ታመሽ እንትን ላይ ስትወድቂ እንኳን እሱ ቀልቶ ቤተሰቦችሽ ዙሮ አያዩሽም። የራስሽ ገንዘብ ነው ዙሮ የሚያይሽ ማለት ነው። እነሱ አገቡ በቃ አለቀ። እነሱ ምንድን ናቸው? ለዚህ እኮ ነው ለመረቃቀም ብለው ነው በጦም ሰርግ ያደረጉት ዱባይ የሚሄዱት ማለት ነው። ሊረቃቅሙ ነው እንጂ ኢትዮጵያ ሰርግ ማስረጋቀቷቸው አይደለም። ኢትዮጵያ ለምን አያሰርጉም? እዚህ ዱባይ ስትሏቸው እዛው የማዳም ቅመሞች እንትን ይሉልናል ብለው ነው። አግማሻችሁን እንደዚህ እንችላለን እንደዚህ እናደርጋለን በቲክቶክ የምትሉት ማለት ነው። እዚህ ጋር የአባትሽ መሬት ጦም እያደረ አንቺ ለማንም ታሸረግጃለሽ፣ የትም ለማታውቂው በቪዲዮ አየሁት ብለሽ ማለት ነው። አንበሳ ወደፊት ትያለሽ። አንበሳ ወደፊት በኋላ አንድ ቀን ጦምሽን ስታድሪ ኢትዮጵያ መተሽ እስቲ ነይ ምሳሽን እኔ ላበላሽ ይልሻል። ነይ ውሃ እንኳን የቧንቧ ውሃ ቀልቶ እንደማይሰጥሽ እወቂ። እንኳን እሱ ቀልቶና ቤተሰቦችሽ ቀልተው እንደማይሰጡሽ አንበሳነትሽን ከዛ ታገኘዋለሽ ማለት ነው። ዛሬ ለምን መሰላችሁ የሆነ ቲክቶክ ውስጥ ገብቼ ሲሳደቡ
ሲሰዳደቡ ሰምቻቸው ነው። አናደውኛልም። እነሱ አንዱ ሊያገባ አንዱ ግብገባ አለ። እነሱ ሊያገቡ እናንተ ምን ቤት ናችሁ? እነሱ ትዳራቸውን ሊመሰረቱ እናንተ ምን ቤት ናችሁ? እነሱ አለማቸውን ሊያው እናንተ ምን ቤት ናችሁ? እናንተ እኮ እዛ ከማዳም ቤት ተገትለሽ እየዋልሽ እዚህ ቲክቶክ ላይ እየሆን ስታገኝሽ እኛን በሳነን። ሁላችንም እኮ ስደትን እና የማዳምን ቤት አይተነዋል ማለት ነው። ስልክ እንኳን ይዘን ቁጭ ስንል እንዴት ደማቸው እንደሚረግፍ እናያለን ማለት ነው። ደግሞ መዛጋ ስልክ ይዘን እውነትም እኮ ነው ስልክ ይዘን ልንቀመጥ አይደለም። ይህ የምንሄደው ልንሰራ ነው። ልንሰራ ስተሆነ ድረስ የራሳችንን እናንተ እዚህ ጋር ቲክቶክ ቁጭ ብላችሁ እንትን የምትሉበትን ራሱ ዩቲዩብ ከፍታችሁ በራሳችሁ ቻናል እየሰራችሁ እንትን ብትሉ ይሻላችሁ ነበረ። እነሱ ደጋፊ ነን ተቃራኒ ነን እያላችሁ እዛ ቲክቶክ ላይ ተዘፍዝፈሽ ከሌላ ቲክቶክ ተሳቅረሽ ስትሳደብ የምትዩ ሁሉ ማለት ነው። እስቲ እንደው ቸግሮች ነይ ቶሎ፣ እንደው ቸግሮች ነይ ቶሎ። አብልሽ ለትራንስፖርት አጥቼ ነው፣ ሩታ ለትራንስፖርት አጥቼ ነው፣ አንድ ብር ስጭኝ። አሁን ደግሞ አንድ ብር አይደለም እንጂ ቀላል የምትሉት 30 ብር ነው ታክሲ። እስቲ 30 ብር አንዴ ታክሲ ስጪ ብትልሽ ኧረ የታውቀሻለሁ ነው የምትልሽ። እዚህ ጋር አንቺ ተዘፍዝፈሽ ይህንን ስጦታ ሰጠሽኝ እንደዚህ ድግስ እንዲደግስ አገሺ ብላ አትልሽም። አንዳንዴ እያወቅሽ እውነቱን እያወቅሽ ሂጂ። ዝም ብለሽ አትሞኝ። እዚህ ጋር አሁን እየሰራሽ ስለሆነ አልቸግርሽም። እዛ ጋር ቤተሰቦችሽ ይቸገራሉ እንጂ አንቺ አይቸግርሽም። ለምን የማዳምን ምግብ ትበያለሽ? እዚህ ጋር ግን ቤተሰቦቻችን ሁላችንም የሚበሉት እናውቃለን። አንድ ቀን ቡና እንኳን ተወዷል። የኔ እናት ቡና እንኳን ጠጥተው ይወላሉ እንዳት ቡና እንኳን ተወዷል። ከአቅማቸው በላይ ነው። አንቺ ግን አሁን ሩዝ ስለምትበይ የማዳምን ሩዝ እና ዶሮ ስለምትበይ ኢትዮጵያ ውስጥ ችግር ያለ አይመስልሽም? ኢትዮጵያ ውስጥ ቤተሰቦችሽ የተቸገሩ አይመስልሽም? እዚህ ጋር እውነቴን ነው የምላችሁ። አንዳንድ ኮሜንት የምጥፉ ልጆች እውነቴን ነው የምላችሁ። እዚህ ጋር ስትመጡ ማንም ሰው እንትን ላይላችሁ ራሳችሁ ምንም ድሃ ብትሆን እናታችሁ ነች ዞራ የምታያችሁ። ስለዚህ ለእናትና ለአባታችሁ ሁኑ። ለሌላ ዝም ብላችሁ እዚህ ጋር ሚዲያ ላይ ያወቅ ነው ብላችሁ በፍራንክና በእንትን ይኸው ትናንት እንኳን ቻናል ላይ ይቀዘቅዛል ብሎ ነው ፍራንክ ሲሰሩ የነበረው። በዚህ የሚተዳደሩ ለነዚህ ብላችሁ ገንዘባችሁን እያወጣችሁ አንዴ ስጦታ፣ አንደኛ አንበሶች ነን፣ አንደኛ ጀግኖች ነን፣ እናንተ ውሾች ናችሁ። ያረዳን ውሻ ነው፣ የረዳ ግን ጀግና። ውይ አትሞኝ፣ የኔ ሞኝ አትሞኝ። ውሻ ያልሻቸው ናቸው ጀግናዎቹ። ውሻ ያልሻቸው ናቸው ጎበዞች፣ ቤተሰባቸውን የሚያስቀድሙ። አንቺ አንበሳ ነኝ ያልሽው ግን ውሻ ነሽ። ራስሽ አንቺ ነሽ ውሻዋ። አንቺ ነሽ እዚህ ጋር እናትሽ ቡና አንድ ስኒ ቡና እየተቸገረች እዛ ሚዲያ ላይ ወጥተሽ ይህን ያህል አዋጣለሁ፣ ይህን ያህል አዋጣለሁ፣ ይህን ያህል ድራማ አዋጣለሁ፣ ይህን ያህል እንትን። ውይ የኛ ድራማ አዋጭ። መጀመሪያ ራስሽን ሁኝ። መጀመሪያ በሬውን ሽጦና የሌለውን እህል መሬቱን አስይዞ የላከሽን አባትሽን ቀልድ አይደለም። ሁሉም እዚህ ጋር ወደ አረብ ሀገር ስትሄዱ በነጣ እንሄዳለን ብላችሁ አታስቡም። ስንት ገንዘብ ጨፍጭፋችሁ ነው። አብሶ በአሁኑ ጊዜ ማለት ነው። ለሲወሲ እንኳን ከገጠር የሚመጡ ልጆች የስንት የአባታቸውን ንብረት አሽጠው መጥተው እዚሁ በልተውት ነው የሚሄዱት፣ አረብ ሀገር ሳይሄዱ ማለት ነው። እዚህ ጋር ያላያችሁት ናቸው እንደዚህ የምትሉት። እኔ ግን አሁን አይቼዋለሁ። በዚች በመጣሁባት ወቅት ሁሉንም ነገር